ተሸክመን የምናከብረው የመስቀል ዘምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ እንዳታቀዘቅዘው ሞቅ አድርገው መቅደመቅ አድርገው። ለማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ ያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህስ ሊያወርደው ይችላል። መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብራል። ይቺ በዓል ለዘላለም ናት። አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ። ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓል ሰላም ጤና ይስጥልን ውድ የቤሪያ ቲዩብ ቤተሰቦች ኦርቶዶክሳውያን በአጠቃላይ የእግዚአብሔር ሰላም ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን። እንኳን ለአዲሱ ዓመት እንደዚሁም ለመስቀል በዓል በሰላም አደረሰን አደረሳችሁ እያልኩኝ ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ አሳስባችኋለሁ። እንግዲህ ቀጥታ ወደ ሊቀ ሊቃውንት እዝራ አዲስ ስብከትና ትምህርት እንሄዳለን። እሱን አድምጠን እንመጣለን። እናንተ ግን አዳዲስ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ። ቀጥታ ወደ ትምህርቱ። ገዳመ ቆሮንቶስ ጠጋ ሲል ሁሉም ድሬ ሰይጣን አንተ ሰይጣን ወግድ ያለው ጊዜማ አበነነው አንድ ትቢያ ቀስ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለእኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው። ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ረግየሳ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲያ ነው። ጠላትን አቅርቦ ነው፣ በእጅ አስገብቶ ነው፣ ሀራቃ እያዝንቶ ነው፣ ቀሳ በረጋ ብሎ ነው። ቀረብ አለ። ነስቲ ወደዚህ ቀረብ፣ ወደ መስቀሏ ቀረብ። ጨበጥ አረገና በነፋስ አውታር በሳት ዛንጅር ሰቅዞ ያዘዋ። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኑ ዝንቱ ዘም ስልጣን ሰባ ለቢሶ ሊተሟል። አረ ስጋን ተዋሕዶ ድል ያደረገኝ አውቆ ደካማ መስሎ ማን ነው አለ። መድኃኔዓለም መስቀል ላይ ሆነ አለው። ዝንቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ ይሄማ የተሰቀየስ ያሰቀልከኝ የኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በአይሁድ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረ። ሞት ተሟ፣ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ፣ መስቀል ሟ። ቀረብ ሲል ያ መስቀል ሲያየው እኮ ነው ገና አይኑን ዲያርጎ ሲነግጠው። ለጊዜው አይኑ ተደናብሮ ነበር ሰይጣን ከመስቀሉ ሲቀር። መስቀል የውራኖችን አይን ሲያበራ የዲያብሎስን አይንሳ ደመሰሰዋ፣ አጠፋው። በዚህኛው እጁ በጥፊ መስቀልን ሲያጠፋው፣ እውሮች ደግሞ በዚህ ሲሞቱ አይናቸው ቦግ። የዛሬው በዓል እኮ እውራን አይናቸው የበራበት ማለት ነው። ከሰማይ ወረደ ከመይሳለምዎ ይሳለሙት ዘንድ። እኛ መስቀል እንሳለማለን። ምዕመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል
ምሳሌ ነው። አሁንም አለ እንደያዙት ነው። ወደዚህ መጣና መድኃኔዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀልን በዓል በሰማያት በላይ ሉና ወዘነግሰ በምድር ይለዋል። ዛሬ የነገሰበት ቀን ነው። እስቲ አንድ ያክም አጨብጭቡለት ለመስቀል። ወዘነግሰ በምድር በታይቱ ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው። አራራዩ ዜማው ብዙ ነውና ዘነግሰ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ስጋውን ቆርሶ ማየገውን አፍሶ አዳነን። እስቲ ይችን ባንዲራ ይዟት በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ይውማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስላል? እስቲ ይው ይሄ ሶስቱ የስጋው የደሙ የማየገው ምሳሌ ነው። ቀይ ቢጫ አረንጓዴው መስቀል ላይ የተሰቀለበት ምስጢር አለው። መስቀል ላይ ሆኖ ነው ስጋውንም የቆረሰ ደሙንም ያፈሰሰ ማየገውም የፈሰሰ መስቀሉ ላይ ስለሆነ ይኸው መስቀሉ ላይ ተሰቅሏል። ታውታላችሁ? አዎ ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ ቢጫ አረንጓዴ ከመሳለምወም ሰማያት ወረደ ሲል እኮ እቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ አይታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? ከዚህስ ሊያወርደው ይችላል? በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ ያዛች። ለዚህ እኮ ነው መድኃኔዓለም እግዚአብሔር አምላክ ለእስራኤል ይህች በዓል ለዘላለም ናት አትርሷት። ችግር የለም። እኛ ግን ወጣት ሰንበት ትምህርት ቤት ሞቅ ሲል ልታጅብ ሞቅ ሲል ልትቀርነህ የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። ለዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኔዓለም ግን ፈቃድ ሆኖ ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ለማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? አባቶቻችን ለእኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ ይእቲ እናንተ በዓል ናት ያለው ለዚህ ነው። እግዚአብሔር አምላክ ነው። ይሄንን ስናየው ባንዲራው ቀይ ቢጫ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ። አዎ እንዲህ የተለጠፈውን አንሳ። አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ደመና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። አዲያ ያን መስቀል አይሁድ የተሰቀለበትን ዕውር ሲያበራ ልምጻም ሲያነጻ ሙት ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ ማን ነው 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። እዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነስቶ መስቀል ከተቀበረበት ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግናለን። አዎ የኋላ መስከረም 17 ቀን
ደመራው ተደምሮ ሲለኮስ ጢሱ ሄዶ መስቀሉ ተቀበረበት ላይ ሲያት እሌኒ ንግስት ያን ምልክት አድርጋ አስቆፈረችው ነው። ባጭር ነው ታሪኳና ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነት ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ ማታ እናኖረዋለን እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት በሉ መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አክሱም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን እድል ያገኘው ያከብራል። አዎ በዓል ታቦት ግን የላቸውም። መስቀልን ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አዩ አዳይን የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው የመስቀል ዘመን የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደዛሬ ወጣ አክብረው እንደዚህ። አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለነ። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላ በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። በምንም ታምር አይዞ፣ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል።